ሰላም ጋይስ፣ በእንደዚህ አይነት ቪዲዮ አታቁኝም። ትናንት 12 ተኩል ላይ ሚኪያስ አስመላሽ የሚባል ስም ያለው ግለሰብ ወደኔ አቢሲኒያ ባንክ አካውንት 21500 ብር አስገብተ ነበር። በስተት የገባ ብር ነው። አመሰግናለሁ። የት ገባ ብለህ እንዳትጨነቅ ብዬ ነው። ሚኪዬ የኔውድ ፍቅር ምንድን ስሚ ሴቶች የፍቅረኛቸውን የብብት ላብ ከንፈራቸውን ሲቀቡ ጭንቀታቸው ጠፍቶ መዝናናት ይጨምራል፣ ስሜትን ያበራል፣ እንዲሁም የወር አበባ ውደትን እንደሚያስተካክል ነው ጥናቱ ያመላከተው። ሰማሽ በስባሳ የበሰበስክ የዛ ሰፈር ልጅ ጥሮጥሮስ ግባ ጥሮንጥሮስ ቆሾ ቆንበሬ ልክስክስ ምድረ ደረቅ ራሶች ተንቋቅቡ ምናምን ጥቁር ሰብሳቢ ቀባሪ ውጣ። እኛ ጂ ፕላስ ምናምን ላይ ስንኖር ምናምን በቃ ሞልቶልን ከዛ ሚስቱን እዛው እስካላኖረ ባልነት የማይሰማው ሰው ካለ ገባ ብሎ የመጀመሪያ ቪዲዮቻችንን የሁሉንም ሪሌሽንሺፕ ነው ማለት የመጀመሪያ ቪዲዮቻችንን ከየት ኮንዶሚኒየም እንደመጡ ከየት አፓርትመንት ምናምን እንደወጣን ምናምን ስታይ ኦኬ እነዚህ ሰዎች በጣም ተግተዋል ማለት ነው አብረው። ዋው ሪሊ በእውነት እናንተ አፈርልሳችሁን የተነሳችሁት ችግር ውስጥ አይደል እንደ ነበራችሁት ኮንዶሚኒየም እስከ መኖር ድረስ ጋዳም አፓርትመንት እስከ መኖር የሚያደርስ ችግር ውስጥ ከነበራችሁ እኮ በጣም እኮ በቃ ማይ ጋድ በእውነት እናንተ በጣም በርትታችሁ ነው ከችግር የወጣችሁት። ይሄ እኮ እኔ እንጃ በቃ እኔ እሷ ራሱ እንዴት በዛ ችግር ውስጥ እንዳሳለፍካት እኔ እንጃ። አፓርትመንትና ኮንዶሚኒየም ውስጥ እያኖርካት አብራ ከኖረች በእውነት በጣም ተወዳለች ማለት ነው። በእውነት ነው ማለት ታፈቅራለች ወይ መተት አስደርገባት ነው የሚል እምነት ነው ያለኝ። ቢኮዝ ናው እንደ ሴቶች አፓርትመንት ውስጥ ማን ይኖርልሃል? በዚህ ጊዜ ኮንዶሚኒየም ውስጥ ማን ይኖርልሃል? በእውነት ጥራችኋል፣ ግራችኋል በጣም ድስማ አንተ ያማል እንዴ ግን አይምሮን ከነጋዳ ወንድሜ ጤናን ከሰን እንጠበቀማ። እኔ ፖድካ እንደ አንድ ጤነኛ የነቀለ ሾለካ ብቻ እየመጣ አይምሮ ከኛት ጥባጥበ ኳስ ሜዳ ይጫወትብን አናታችን ላይ እየመጣ እንደዛ ነቱ ሰው የአፓርትመንት ቅንጦት ቤት አይደለም እንዴ? ኮንዶሚኒየም ቅንጦት ቤት አይደለም እንዴ? እንዴ ኮንዶሚኒየም አከራዬ ድምፅ ቀንስ ይሉኛል። ደግሞ አሁን የቤት ኪራይም እየደረሰ ነው። አረ ተው ይሄን ህዝብ መቀለጃታ ሃይ ባይ ጠፋ እንደ ሃይ ነምን ጃዱ ጠፋ እንደ እንደዚህ አይነቱ ሳይኮሎጂካሊ ሰኑረ ደደ ማኑራ ይጀታን ካና እንዴ ታው ምን አገባኝ እኔ ለነገሩ። ሰማዲ ባና አርሲ ለሜት ዝግጅቴን ጨርሻለሁ ብሎ ይኸው ጋቢ እና ሄዶ ነው ጭንቃ ነው እህቱ ነች ራሱ እንዳሰብኩ Indian head massage oh sir Indian massage come here okay Sunday shut up Sunday मारे है हाँ मारे है What? አምላኬን እንዳልለው የእምነቴን ዋልታ ስራዋን እሷ አታውቅም ይቅር በላት ጌታ በፍቅር እያመኑት በዘላለም ጉልበት ሰው እንዴት ይሄዳል ምንም ሳይጎልበት አመል ሆኖብሽ እንጂ በቤት ንብረት ደጋፊ አንቺው ነበርሽ አዛዡ
የጓዳ ሳትንኩርቴ እንኳን ተበዳሉኝ ጥቅም ሳያውቃቸው ለፍቅር ሲሉ የሚያልፉ በእርግጥ በስዋር ናቸው። የማዝነው ላንቺ ሄደሽ ለሸመትሽ የህሊናዳ ያጎረሰሽን እጅን ለነከስሽ እንደ ይሁዳ የማዝነው ላንቺ ሄደሽ ለሸመትሽ የህሊናዳ ያጎረሰሽን እጅን ለነከስሽ እንደ ይሁዳ እንደ ይሁዳ እንደ ይሁዳ ዳዲ ምን አባንም ተሽከብቷል ነው። ቆይ I'm just supporting my daddy, okay? ምን አገባክ ዳዲ አትበለኝ። ስራ የለም። ቆይ ምን ታደርጋለህ እዚህ? ከስራ እኮ ነው የመጣው ዳዲ። የሆነ የሚሸጥ ዕቃ ነበረ ብታይ ሊስማሙ ከጫፍ ሲደርሱ አበላሽባቸው። ኩበዛ እኔ እኮ በስራ አተማመናለሁ። ቀጥል አንተ ጌም ቶሎ በል። እናቴን እችላለሁ። መስመር አልፏል። ምንድነው መስመር የሚያልፈው? ከቆምኩበት መቼ ተነሳው? ሲጀመር መቼ ተንቀሳቀሱ? ቆዳዬ ነው እንደገና ልሰራው። በቃ ገመዱን አጥብቄ ምን አገባኝ እኔ ስለ ቆዳ። ተገረዝ ስትፈልግ ኧረ አንተ ድምፅህን ቀንስ። ጎረቤት እንዲሰማ ነው። ዋናው ልብ ነው። ፍቅረኛሽ ጋር ስትማግጪ ስለሱ እያሰብሽ ነበር አይደለ? በቃ ችግር የለውም ማገዝሽ። ዋናው ማሰብሽ ነው። ልቡ ነው ዋናው። ቻው በቃ በጎተተ ዳኛለሽ። ኧረ እንደው በጦር እንዳልወጋ ያንተ እንትን እንኳን በዚህ ገመድ በመጫኛ ይበቃል። ቦስ ግን እዚህ ቤት ሁሌ መድሎ እየተደረገብኝ ነው። በብሔሬ ምክንያት ነው እንዴ? ዘይት ትያስከላልቆባቸው ነበር። በእናት አንተ ካልጠፋ ሰው ከሰሌ ትሰልባለህ። ቦስ ረፋውን ዘይት ሰለብኩት አይደለ? መውደዴ ግን እላይ እንዳለ ነው። ዋናው ልቡ ነው። ያቆደን ልሰማኛቻ ቤት አትያማን እንዴ? እንደው ጋይስ ደፈር ከናት በሉኝና እንደው ባካችሁ እንደው እኔ ወረታውን ከፍላለሁ። እንደው መላ አዲስ አበባ ላይ ያላችሁ እንደው በቃ ባካችሁ እንደው አንድ እግር ካልሲ ይውልኝ እስኪ በየቤታችሁ። እኔ በአንድ እግር ካልሲ ቀረውኩ። እኔ ቤትም እዚህ ሶስት ማላቃቸው አንድ እግር ካልሲዎች አሉ። ጠይቄያቸዋለሁ። አንዱ ከመካኒሳ ከቦሌ አራብሳና ከፒያሳ ነው ጠፍተን የመጣ ነው ብለውኛል። ከለሩን ተናገሩና መልሳለሁ። የኔንም ይውልኝ እስኪ በየቤታችሁ ባካችሁ። በአንድ እግር ካልሲ ቀረናል። አንድ በቃ ሞገደኛ ነው አንድ እግር አድናቂ ነው ማለት ነው። ምንም ነገር የለኝ። እውነት ምንም ነገር የለኝ። ምንም ነገር የለኝ። እውነት ነው። ከአሜሪካ ነው የገዛሁት። ከብሩንዶ ላይ ከብሩንዶ ላይ ነው የገዛሁት። ምንድነው ብሩንዶ? አታውቅም? ብሩንዶ አታውቅም? ላስረዳህ። ወንድሜ ብሩንዶ ማለት ከአሜሪካ እዚህ ሆነ የፈለከውን ዕቃ የምታዝበት አፕሊኬሽን። እንዲሁም ዕቃ ስታዝ ከ8 እስከ 10 ባሉት ቀናቶች ውስጥ ይደርሱልሃል። በጣም የሚገርመው ነገር ደግሞ ያለምንም ቅድመ ክፍያ ቤት ድረስ ያመጡልሃል። እንዲሁም ብሩንዶ ላይ ያጣወቃ ካለ ሰጀስት ፕሮዳክት ላይ ገብተህ ከአማዞን ከታርጌት ላይ የፈለከውን ዕቃ ማዘዝ ትችላለህ። የክፍያ መንገዶቹን በንግድ ባንክ፣ በቴሌብር እና በአቢሲኒያ ባንክ መክፈል ትችላለህ። ወንድሜ ስልክህን ረስተሃል። አቢቲ አጎት መጥቷል። አቢቲ አይባረም አጎርሙሱ አቢቲ ና አጎትን ሳመው። አጎትን ሳመው። አቢቲ ና የኔ አንበሳ ቤቢ አቢት ና አጎትን ሳመው። አንተ በጣም አድጓል ብታየው። ጎርምሶ እኮ ነው። አትፈራ ናታ አብቲ ና ደግሞ ባለፈው ብታይ ከየብርቅ ልጅ ጋር ትምህርት ቤት ሲሄዱ አይቻቸዋለሁ። አይቻለሁ። ሚስት ነች። ሚጣ ሚስት ነች። ሚስት አገባ እኮ ሚስት አገባ። አቢቴ እንግራታለሁ። ና አቢቴ ሚሶ ሚሶ ድንቡላ ሚሶ ድንቡላ አንተ ልጅ ተነስ እስቲ። የነትዬ ዝናሽ ሻወር ቤት ተበላሽቷል፣ አስተካክልላቸው። እማ እስኪ ተይ ልተኛበት። ደግሞ ከመቼ ወዲህ ነው እኔ ቧንቧ ሰራተኛ ሆንኩት? ለምን ባለሙያ እንድታሰሩ? ባለሙያ ቢገኝ ጥሩ ነበር። እነትዬ ዝናሽ እኮ ጥለዋት ብቻዋን ክፍለ ሀገር ሄደው ያቺ ቆንጅዬ ልጃቸው እኮ ነች ሻወር ልትወስድ ስትገባ ሻወር ቤቱ ተበላሽቷል። ታዲያ ለዚህ ካልሆነ ጎረቤት ለመቼ ነው? ማየ ስበህ ነው አንተ። ስራ ከበዛ ላድር ስለምችል እንዳትጨነቅ። እሺ ፏርጌላቸው ነበር። አይረሳም ያንቺ ጥራን፣ አይረሳም ያንቺ ቅኔ፣ አይረሳም ያንቺ ነጻ፣ አይረሳም
አይረሳም ያንቺ ፍቅር አይረሳም እስከ መቼም አይረሳም እንደ ዋዛ አይረሳም። እነዚህን ጎረቤቶች ግን አታስቆምልኝም? ደሞ ምኖች ጩኸታቸው ነው። የምን ጩኸት ነው የሚሰማው? እስቲ የሆነ ነገር በላቸው በእናትህ ሂድና ሳሚ አሪፍ ነው። የሚጮህብሽ ነገር አለ እንዴ ውስጥሽ? ፈርታቸው ነው? እኔ ፈራለሁ። ሰው ሲጀምር ቤቱም ሸክኮኛል። ለባብሽ እንደብሮኛል። ሲጀምር ቀድመሻት የጮህብኝ ታዳጣትና ማታ እነሱ ምርጥ ጎረቤቶች ናቸው። ከነሱ ጋር ታነካኪኝ። አሁን ለብሰን የምንሄድበት ቦታ ነው። ኧረ አልዘጋችሁ፣ ድምፅም የላችሁ። እሺ ምንም አልረብሻችሁ። የመኖሪያ አፓርትመንቶችንና የንግድ ሱቆችን ቃሉን ጠብቆ የሚያስረክበው ቴምር ፕሮፐርቲስ አሁን ደግሞ በሳር ቤት በቡልጋሪያና በአዋሬ ከባለ 1 መኝታ እስከ ባለ 3 መኝታ ዘመናዊ አፓርትመንቶችንና የንግድ ሱቆችን ይዞላችሁ መጥቷል። እዚህም ጎረቤት ሆነ እንዳትልኝ ገባችሁ እንዴ? አይ ጓዲሱ ቤት 27 ቢል እዚህ መስኮት እንሰራለን። አንቺ አባነው ነቃ ደንገጥ በደስ ደስ አንድ ላይ ምሳብ ባለው። ለበለጠ መረጃ ቦሌ ላይ አዲስ የከፈትነውን የሽያጭ ማዕከላችንን ይጎብኙ ወይም ታች ባስቀመጥነው ስልክ ይደውሉልን። ስራም ተባረኩ አባ። ስለ እግዚአብሔር ይስጥልኝ። እኔ አባት እርቦኝ ነው ተለመነኝ። አትልመጭመጭ በእናትህ። እኔ ምርቦኛል። ከስራ ተባረረ እየመጣሁ ነው። እግዚአብሔር ይስጥልኝ አልኩ። አረ ተቸግሬንም አስቸግሬ ነው። ሰውዬ ምን ፈልገህ ነው? ስለ እግዚአብሔር እርቦኝ። በቃ ሂድልኝ። ወዴት ልሂድ? ና ቆይ መች ለምኜ ጨረስኩ። ለምን አልጨረስክም? ና ግባ። እሺ ና ግባ። እሺ ሰውዬ እግዚአብሔር ይስጥልኝ ማለት አማርኛ መሰለኝ አይደል እንዴ? አይ እርቦኝ እኮ ነው። ለምን ዱላ ታነሳብኝ? እና እኔ አንገቴን ታስደፋኛለህ? ማን ልኮ ነው? እኔ ማንንም 5 ብር መስጠት አይችልም ብለው ነው እዚህ እኔ ጋር የመጣ። ምንም ብር የለኝም ማለት አሰባብ እንዴ? ተቸግሬ ነው ማስቸግሬ ነው። እባት እኔም ቸግሮኛል እንዴ። ታዲያ ለምን ዱላ እኔ ለእናንተ ውጭ ወጥቼ ማለት አለብኝ? ቸግሮኛል ማለት አለብኝ እንዴ? አረ የለኝም ማለት አማርኛ ነው። እዛ ጋር ስንት ህጻናት እጄን እየጠበቀ ነው። እሺ ይቅርታ እንደ ኢላሊት ላውጣ። አረ ምንንም አታውጣው። ወደ ውጭ ብቻ ልውጣ። እኔ እንዴ ምንድነው? አስገቡኝ፣ አስወጡኝ። የት ነው የምትወጣው? ወደ ውጭ በቃ ችግር የለም። የለኝም ማለት አማርኛ ነው ለሌላው ጊዜ። እሺ ችግር የለም። ምን ያልመጨምጫል ታዲያ? እበት እዚህ ድርሽ እንዳትል ካሁን በኋላ ድርሽ አይደለም ልድስ ሲያስጠላኝ። አረ እርቦኝ ነው። ገደል ግባ እናት። አንተ ዛሬ የድሮ የፌስቡክ ቴክስቶችን እያየሁልህ ጌታዬ ምን አይነት ቴክስት ነበር ምን ጽፈው እንዴ? የሱን ነገር ማቱ ሃይፕ ቅል ብዬ ላኩት ነው ወይ ማል ምናምን አልተባልክም ወይ? ምን ሆነን ነው? ቆይ እንደዛ መጽፈው አንተ ምንም ጭንቅላታችን አይሰራም ነው። ፈጣሪ ወይ ስንት የሚያስጠላ ነገር አለ በእናትህ። እኔ አሁን ላይ የምጀናጀንበትን መንገድ ከዛ ነው ጋር ሳነጻጽረው ምናምን በጣም ይገርመኝ። አሁን ከዚህ በኋላ አሁን ማረገው ቢያልፍም አይቆጨኝም ምናምን ሙክክ ነው ማረጋቸው። አሁን ላይ የዛኔው ሳስበው እኔ ነኝ የሚያስፈልግ አይደለም። አሁን እንዴት ነው የምታስበው? እስኪ አሁን በቪዲዮ ነው በቃ በቪዲዮ ማለት ቴክስት ማለት በቪዲዮ ነው። ምን አንተ ቴክስት ነው ዘንድሮ የምትጽፈው? በቪዲዮ የምታወራው ምን አለሽ? የኔ ቆንጆ ምን እሺ ነው? ኧረ አክሲ ምንድን ነው አንቺ ደሱ ጊዜ እሺ ብለሽ እኔ ነው እንዴ? ኧረ ብለሽ እንዴ እንደዚህ ነው የምታመስለው? እንደዚህ ነው የምታመስለው? አንተ የፌስቡክ በስንት ጣሙ በእናትህ አንተ ዮሴፍ ግርማ ኑ ቆይ ኑ ታሳብሳቡላችሁ። ስማ ይኸውልህ ድሬዳዋ ብዙ ቤተሰቦች እንደሚጠሩ ታውቃላችሁ እና ብዙ ቤተሰቦች እየጋበዙ ስለሆነ ወደ ድሬዳዋ ከች ልላችሁ ነው ማለት ነው። እና ድሬዳዋ መጥቼ ፍቅራችሁ እንድታሳዩኝ የድሬዳዋና የሐረርን ፍቅር ማየት እፈልጋለሁ። ሁላችሁም እንድትቀበሉኝ በፍቅር ጠይቃችኋለሁ። እና የትኛውንም ማስታወቂያ ማሰራት የምትፈልጉ ዲኤም ማድረግ ትችላላችሁ። ባዮ ላይ ስልክ ቁጥሬን አስቀምጣለሁ። ምንም ሳትል መጨመጭ ሄሎ ብቻ ማለት ነው የሚያስፈልገው። እኔ ዝግጁ ነኝ እና ፍቅራችሁን እንድታሳዩኝ ያ የፍቅር መንገድ የሚባለው ምናምን ቼክ ልናደርግ ነው። ሐረርም እመጣለሁ፣ ድሬዳዋም እመጣለሁ ማለት ነው። እና የጠባ ማህበረተሰብ ምንም የምለው ነገር የለኝም። ሁላችሁንም ወዳችኋለሁ። ኮፒ ሊንክ ሼር አድርጉት፣ ሪፖስት አድርጉት ይሄን ቪዲዮ። ሰላም ድሬዳዎች እየመጣን ነው። ሐረሮች እንዳትል መጨመጩብኝ በትህትና ጠይቃለሁ። ወዳችኋለሁ። አንተ ልጉ